ኃይለኛ ነኝ የመጣ ወንዱላ ስገዢ እኮ እቺ ጉቺ እቺ ጉርጥ ማቋጫ ነው። ስለኔ ጉዳዩን በደንብ እንዳትረዳችሁ ቫይራል ሊወጣ ሪፖስት ሼር አድርጉት በደንብ። መሐሌትና ሳጂ ጥርሳቸው እንዴት ተመሳሰለ? አረኔ ያላየኋትም ምንም አይቻት አላውቅም። አረኔ ያላየኋትም ምንም አይቻት አላውቅም። ትክክል ነህ ሚኪ። አንተ የምታውቃት መሐሌትን ነው። ለዛም አብረህ ተነስተሃል ፎቶ። ሳጂን አታውቃትም አይደል? የሚገርመው ግን አብረሃት የተነሳት መሐሌት ራሷ ሳጂ መሆኗን አብረህ ከተነሳው ፎቶ ሳጂን ማነጻጸር ይቻላል። መሐሌት ራሷ ሳጂ መሆኗን የለበሰችውን ዊግ መመልከት ትችላለህ። እዚህ ጋርም ራሱን የለበሰችው እሱ ብቻ አይደለም፣ መልኳን ማየት ይቻላል። ሁለቱም ሳጂና መሐሌት የሚለያዩ አይደሉም። የተጠቀማችሁት ድራማ መብረቁና መሰሎቹ ላይ አይሰራም። ቤተሰብ ሚኪ አብሯት የተነሳውን ፎቶ መሐሌትንና ሳጂን አነጻጽራችሁ አንድ ናቸው የምትሉ ሁላችሁም አንድ ናቸው እያላችሁ ትኮምታላችሁ። አመሰግናለሁ። ለዛሬው ውሸት አልሰራም። ይሄ ደግሞ ጫን ያለ ነው። ጆሮዋ ከሁሉም ሰው ለየት ያለ ጆሮ ነው ያላት። እንደዚህ ያለ ጆሮዋንም አመጣውላችሁ። ጆሮዋንም አመጣውላችሁ። ተመልከቱ ጆሮና ጆሮ። አሁን የቀረኝ ምንድነው? ውስጥ ነው የቀረኝ። ለጊዜው ጆሮና ጆሮ እዩ፣ አፍና ጥርስ እዩ። አፍንጫን ተመልከቱ፣ ግንባርን ተመልከቱ። መሐሌት በልጅነቷና ሳጂ በሽማግሌነቷ ምንም አይለያዩ። ተናዘጂ መሐሌት ተናዘጂ። ወላሂ እቺ ማጥፋሽ አሁን ግማሽ በግማሽ የሚሆን ህዝብ አምኗል። እኔ ብሎ ቤተሰብ ሳጂና መሐሌት ጸጉር ሁማን ሄር የሚባለው ነው እየተቀያየሩ ነው እንደሚለብሱት። እንደዛ አይመስላችሁ ወይስ ሳጂ እሷ ራሷ መሐሌት ነው? ፍርዱ ለእናንተ ነው። ከቢኬና ከሳሪ አበሻ ጋር የተነሳችው መሐሌት ስትሆን ከላይ ያለችው ራሷን ሳጂ ብላ የምትጠራ ነው። ግን የጸጉር ሁማን ሄሯን ራሱ ረስተዋለች። ራሱን ነው የምትለብሰው፣ አልቀየረችም። ሚኪ ፊታውራሪ ተናዘዝ፣ አታልቅስ፣ በኔ ላይ አታልቅስ፣ ተናዘዝ። ትናዘዛለህ፣ መናዘዛለህ። እንዲሁም ፋሲካ ቶላ ተናዘጅ፣ ሀቢባንም ጨምሮ። ምክንያቱም ትዕግስታችን እያለቀ ስለሆነ ፍጻሜያችሁ ይሆናል። ተመልከቱት ጸጉራቸውን። ከዚህ ቀጥሎ ደግሞ ጆሮአቸውን አሳያችኋለሁ። ጉጫዊ ጨረስኩ ማለት ነው። አሁን ወደ ውስጡ አገባለሁ፣ ወደ ኩላሊቷ። ራሷ መሐሌት ራሷ ሳጂ መሆኗን በጸጉሯ ደግሞ አመጣሁላችሁ። ኔክስት መሐሌትና ሳጂ ጥርሳቸው እንዴት ተመሳሰለ? ተመልከቱልኝ። ይሄን መቆፈሪያ የመሰለ ጥርስ ጉርጉሬ ያመጣሁት። አሁን ሳምን ልትሉ ነው? ሳጂና መሐሌት ይለያያሉ ወይስ አንድ ናቸው? ጋይስ ተመልከቱልኝ ይሄን ጥርስ። ከዚህ በፊት የጆሮ ጌጥ ምናምን መልክ ምናምን አጥቼላችሁ ነበር። አሁን ደግሞ ጥርሷን አመጣሁላችሁ ራሷ እንደሆነች። አሁን የቀረኝ ማህፀኗና ወፍራም አንጀት፣ ቀጭን አንጀት ነው የቀረኝ። እሱ ደግሞ በፎቶ አይታይም። ለማንኛውም ሳጂ ብላ የመጣችው መሐሌት አፈሻዋ ዱባይ እንደምትኖር 100% እስከነመኖሪያ ቤቷ አረጋግጫለሁ። ከዚህ በፊት ድንገት በምትጠጣው የስፕራይት ኮዳ ምርቱ የዱባይ እንደሆነ ሳሳያችሁ ነበር። አሁን ደግሞ መኖሪያ ቤቷን ነው የማውቀው። እንግዲህ ከሀገር መውጣት ስለማትችል ነው ደረቴን ነፍቼ የተናገርኩ ያለሁት። ቲክታከሮች የታላችሁ? መሐሌት አርፈሻዋ 57 ሚሊዮን ብር ከ79 ግለሰቦች ወስዳ ሁለቱ ነፍሳቸውን እስኪያጠፉ ደርሰው አጥፍተዋል። የቀሩት ደግሞ በረንዳ ላይ ነው ያሉት። ለነሱ ሲባል መስራት አለባችሁ። መሐሌት አርፈሻዋ ወይም ሳጂ ብላ የመጣችው አጭበርባሪዋ ማለት ነው። ጥርሷን ተመልከቱ፣ ጥርሷን ተመልከቱ። ማህፀንና ወፍራም አንጀት፣ ቀጭን አንጀት ቼክ አድርጌ እመጣለሁ። ጁስ የተጎዳ ፋሲካ አይደለች። ፋሲካ ግን ነው እኔ ፓስፖርትሽን እፈልጋለሁ ማየት ካለች። የምን መቅጠፍጠፍ ነው? ፓስፖርትሽን የማየው እኔና የኢትዮጵያ ሕዝብ ነው። ፋሲካ ያንቺ ተባባሪ አይደለች እንዴ? አብራችሁ ናችሁ የምታጭበረብሩት። ሚኪ ፊታውራሪ ባልሽ አይደለ እንዴ? ለነሱ ፓስፖርት ብታሳዩ ማን ስለሆንሽ ነው? 79 ሰዎች አሉ። 79 ሰዎች 57 ሚሊዮን የተጭበረበሩ እነሱ ናቸው ፓስፖርትሽን ማየት ያለባቸው። ቀጣፍ ሲጀምር ፋሲካም ሚኪም አንቺም ሀቢባም በህግ መጠየቅ አለባችሁ። በህግ
አይን ባይን ህዝብ ላይ ስትጫወቱ እንደዚህ አይን ባይን ስትጫወቱበት አንድ አይነት ሌቦች ፓስፖርትሽን የምታሳዩ ለከሰሰሽ ሰው ግን ምንም ጥቅም የለውም። ምክንያቱም ቤትሽን አውቀዋለሁ ኦሬዲ ፈጣሪ እንፈራለሁ፣ ለህግ እገዛለሁ፣ ለፈጣሪ እገዛለሁ። ከነዚህ ውጪ ያለ ኃይል ምንም አይመስለኝም። ስለዚህ ወሬ ነው፣ አየር ላይ ነው የሚቀረው። መጥቶ እኔን እንደዚህ የሚነካኝ የለም። መጥቶ ግን ለፊት የሚገጥመኝ ኃይል የለም። ኃይለኛ ነኝ የመጣ ወንዱላ ስገዢ እኮ እቺ ቡቺ እቺ ጉርጥን እቺ በሪሌክስ ሰው ስታይ የምትደናበረው ገና አሁን በቅርብ ሁለቱም ማኔር የገዛችውን እንኳን እስር አድርጎ ነው ያስቀመጡሽ እኮ። እስቲ ልብ ካለሽ ቡቺን ከሰሻት እስቲ ለምን ተውሽ? የነጭ ሚስት አይደለሽ እንዴ? አለ ፍቃድሽም ተቀርጸሽ የለ እንዴ? ለምን አላበሻ ኤኒ ታይም ሌላን አንበሳ አውርጂ ለምን አለች? እኔ አላውቅሽ። ከኦዲዮ ነው እኔ ራሱ የሰማሁት። እንደዚህ ማለቷ ራሱ እኮ ካለፈ በኋላ ነው የምሰማው እኮ ኦዲዮን ለምፈልገውን ፓርት ስቀዳ ማለት በስመ እርቅ አንቺም ክስከሽ እንደዚህ አይነት እንኳን ቪዲዮ ደርሷል ተብለሽ ነው ያንቺ የገንዳ ውስጥ ቪዲዮ አላበሻ ጋለ ቡቺ ያላት ሁሉም የተፈራሩት ማን ላከ የሚለውን ነገር ፈርታችሁ ቆሻሻ ዱካም ሬስቶራንቶች ወጣችሁ ተናገሩ። የወር ክፍያ ለድራማችሁ ማነው ስሙ ኡፍ ተጽፎ አሁን ደግሞ እንደገና ልጎረጉር ደግሞ የሆነ ነገር አለ ወደዛ ሄደ ይበላል። የወሩን የበላበትን ምንም ይብላ የወሩን በዱቤ ሄዳ መስከፍልለት እሷ ናት። የምን መጣል እኔ እኮ ትግሌ መሬት ላይ ነው ወገን። ትግሌ ባኝ ውስጥና አልጋ ላይ ነው በይ። ያ በነገራችን ላይ እንደዚህ ለወንድ ጥማት ስትንቀለቀይ ዱባይ የፈለገ አመት ነዋሪ ብትሆኚ ቃማ ቢኖርሽ በየአመቱ ሄደሽ ልታሳድሽ ስትሄጂ የኤችአይቪ ተጠቂ ከሆንሽ አይዲ እንደማይሰጡሽ ታውቂያለሽ። በጣም ተጠንቀቂ። የስሜት ጥማትሽን እንትን ስትይ ከዱባይ ዓለም እንዳትወጪ። የእውነት ኮንዶም እንኳን ባይኖር ኩርቱ ፌስታል ተጠቀሚ እሺ። ያ ሁማኔሬሽንም ቢሆን ጫፍ ላይ ጠቅልለሽ የሆነ ነገር አድርጊ። ቢጠፋ የለም ምትለብሽው ነው የሆነ ልብስሽ ራሱ ቀደድ አድርጊ። የተንጣለለ እንኳን ቢያንስ ይድረስሽ እሺ። ያ አንድ ድሎት የለመደች ሴት ኢትዮጵያ ገብታ ዝንብ ሲወራት ማየት አንፈልግም። ቢያንስ ፋሲካ ያንቺ ተባባሪ አይደለች እንዴ? አብራችሁ ናችሁ የምታጭበረብሩት። ሚኪ ፊት አውራሪ ባልሽ አይደለ እንዴ? ሲጀምር ፋሲካም ሚኪም አንቺም ሀቢባም በህግ መጠየቅ አለባችሁ። ይሄ ጉዳይ መቋጫ የለውም። ስለኔ ጉዳዩን በደንብ እንዳትረዳችሁ ቫይራል ሊወጣ ሪፖስት ሼር አድርጉት በደንብ። ማህሌት ፍራሿ የምትባለዋ ሴትዮ እንዴት ነው ወደኔ የመጣችው? ጊፍት ትሰጠናለች፣ እርዳታ ላይ ሰፖርት አድርጋለች በሆነ ከዛ በኋላ እርዳታ ሰፖርት አድርጋለች፣ ጊፍት ትሰጣለች ምናምን ነገር። ከዛ ምንም አይነት እርዳታ ሲሆን ትጽፋለች፣ ምን ትላለች፣ ትረዳለች ምናምን እና ዱባይ ላይ እንትን ከፍቻለሁ፣ ፀጉር ቤት ከፍቻለሁ። ለዛ ፀጉር ቤቴ ደግሞ ሚኪዬ ለዛ ፀጉር ቤቴ ማስታወቂያ ሀቢባ ትስራልኝ፣ ሀቢባን አናግረልኛለች። ሀቢባ ትስራልኝ፣ ሀቢባን አናግረልኝ። እሺ ሀቢባዬ እኔ ጓደኛዬ ስለሆነች ሀቢባዬ ማስታወቂያ እንደዚህ የምትፈልግ ሰው አለች፣ እርዳታ የምትሰራለች፣ አንቺም እኮ ቤት ትሰጥሻለች ብዬ ሀቢባን ማስታወቂያ እንድትሰራላት አደረኩኝ። እሺ ሀቢባዬ ማስታወቂያ ከማስታወቂያው በፊት ገንዘብ ነው ሰራላታለሁ። ቪዲዮውን ይሄንን ትላክልኝ በቴሌግራም ስለ ቤቱ ስለ ፀጉር ቤቱ በደንብ እንትን ተቪዲዮ ተላከልኝ ማለች ወስሽበ። ከዛ በኋላ ሆም ብላ ሰትየዋ በኔ ጋር ነው እንዲያልፍ የምትፈልግ ሀቢባን ቀጥታ ማግኘት ትችላለች፣ ግን ሆም ብላ በኔ ጋር ነው እንዲያልፍ እና ቪዲዮም ልካ ወደ እኔ ልካ ከዛ እኔ ወደ ሀቢባ ነው የምልከው። እንትን አድርጋም እንደዚህ ነው የምታደርገው ማለት ነው። እኔ ምንም እንደዚህ አይነት ነገር ምንም ማስበው ነው እሷ ያቀረችውን እሷን የምታውቀው። እሺ ስትልሽ
ቪዲዮውን እልክላታለሁ ለሀቢባ። ከዛ በኋላ ደግሞ ምን ተፈጠረ? ከዛ ቪዲዮውን ሰራችሁና ሀቢባ ምናምን በቃ ለፖስተው ነው መች ለፖስተላት ገንዘቡን ቀድማ ታስገባለች። እሺ ከዛ ቀድማ ታስገባ ምናምን ነገር ስትል ገንዘቡ እኔ ወይኔ ሚኪዬ እኔ እኮ ብር እንደዚህ አድርጌ በዚህ ገብቼ በዚህ ወጥቼ ብራውን እኮ አጋጣሚ የሚልክልኝ ሰው ሆልድ አደረገብኝ ምናምን። ኧረ ችግር የለውም እኔ ያለው እኔ ልክልሻለሁ እኔ ያለሁልሽ እኔ ልስጥልሽ እኔ ልካታስከም። እሺ በኋላ ለሀቢባ 100,000 ብር ሸጥ አድርጌ ለሀብታም ማበደር ነው ብዬ ሸጥ አድርጌ ለሀቢባ መላክ ያቺን 100,000 ለሀቢባ ላኩኝ። ከዛ በኋላ እግዚአብሔር በዛሽ 100,000 ሊሰውረኝ ፈልጎ በቃ እግዚአብሔር በዛሽ 100,000 እግዚአብሔር በቃ እቺን ሰትዮ እኮ ሊያፋታኝ ፈልጎ ነበር። በዛሽ 100,000 ያቺን ሰትዮ ለአንዴና ለመጨረሻ ከህይወቴ እኮ ነቅሎ ሊያወጣልኝ ነበር እግዚአብሔር። ውስጤ ላይ ያለው የመንሰፍሰፍ ስሜት ይሁን ምን ይሁን አላውቅም። ብሬን እኔም ከዛ በኋላ ደግሞ አዩዋ ከሰራች በኋላ ደግሞ እኔም ማስታወቂያ ሰራውላት። ከዛ ያንተንም የሀቢባንም አንድ ላይ አስገባለሁ ነው ያለች። የሀቢባንም 100,000 እኔንም 100,000 እንድታስገባ ቤተሰቤን አድርጌ ነው እንግዲህ ማስታወቂያውን አንድ ላይ እየሰራውላት ነው። ማስታወቂያውን እዚህ ቪዲዮ ላይ አስቀምጣላችኋለሁ። ሰራውላትና ሀቢባም ይሰራችሁ እንደዚህ ሰራውላት። ከዛ በኋላ ከሰራውላት በኋላ ከዛ ፋሲካ ወቅት ነበር መሰለኝ ፋሲካ። ከዛ በኋላ ፋሲካ ነበረ። ፋሲካ አለፈ ምን አለ። ከዛ የኔም ብር የለም በቃ ስንት ትግባ ጠፋች። በቃ ጠፋች። የኔም ማስታወቂያ ብር ይዛ ማለት እኔ ኢትዮጵያ ነኝ ያለሁት። እኔ ደግሞ ያቺን 100,000 ቢያንስ ተይ የኔ ማስታወቂያ ይቅርና የኔ ለሀቢባ የከፈልኩትን 100,000 እንኳን እንትን እንድትለኝ እቺ ሰትዮ በሰጠችኝ ጊፍት እዛው እንትን ብላው ይሁን እንዴ በዛው አካክሳው ይሁን እንዴ በሰጠችኝ ጊፍት እላለሁ መልሼ ደግሞ ያ ጊፍት ደግሞ ጊፍት ነው ለሁሉም የምትሰጠው ነው ምን ያገናኘዋል እላለሁ እየመለስኩ ነው። 100,000 ብር አበድሬያለሁ እሷ ፈቅዳ የሰጠችውንና ብድር ምን ይገናኛል ብዬ ከራሴ ጋር ጠበቃ ብሩን ያችን 100,000 ፈጣሪ ግን ተመልከቱ የበዛሽ 100,000 ብር እኔን ሊያድነኝ ፈልጎ ነው ከሴትዮዋ ጋር ሊያለያየኝ ፈልጎ እኔ እንዴት ልለያያት 100,000 ብር ምንም ልገዛ ስሞክር ያችን 100,000 ደምራታለሁ ትመጣለች ባለ ሀብት ናታ ትመጣለች ብዬ እመቤቴ ምስክሬ ነች ማህተቤ ማለት እና ከዛ በኋላ ሰትዮዋ ብደውልላት በዚህ በጋባ በዛ በጋባ የለችም በቃ ጠፋች ብላ ከርማ። ከዛ በኋላ የመጨረሻ ቮይስ በቃ እዚህ የፀጉር ቤቱ ፔጅ ላይ ቮይስ አደረኩኝ። የፀጉር ቤቱ የማህሌት የሚባል የፀጉር ቤቱ የቲክቶክ አካውንት አለ። እዛ ላይ ቮይስ አደረኩኝና ቮይስ አደርግ ፀጉር የምትሰራው አለች የእሷ ሰራተኛ ቮይሱን መለስ ማህሌት ይፍራሿ እኮ የመኪና አደጋ ደርሶባት ሩሲያ ሄዳ መኪና ልታስጭን ስትል መኪናው ወደ ኋላ መጥቶ ገሽቷት በቃ በሞትና በእንትን መሀል ያለችው በስመ አብ ወልድ መንፈስ ቅዱስ ብዬ እኔ ወይኔ እኔ 100,000 አስባለሁ ሰው ሞቷል እዛ ብዬ በቃ በጣም አዘንኩ አልኩ። በቃ በጣም አዘንኩ። ወይኔ ያሬ ቅርብኝ 100,000 ብር ኧረ በስመ አብ ብዬ ደግሞ ከዛ ወሮጭ ሄጄ እዛ ቦቲም ላይ ወይኔ ማህሌትዬ እኔ አላወኩም የማይሰማው እንግዲህ ማታ ይሄንን ቮይስ ለዛ ነግራኝ የዛኑ ሰዓት ማህሌትዬ እኔ መቻወኩኝ እኔማ እኮ ረስተሽው መስሎኝ ሀብታም ነገር ረስተሽው መስሎኝ ብዬ 100,000 ብሯን እንደዚህ ብዬ አይዞሽ እግዚአብሔር እንኳን ማረሽ አሁን እንዴት ነሽ ብዬ ተጨነቄ በቃ የሞተች ሀብታም ሞተ ብዬ በቃ ነፍሴ ወጥቶ ሀብታም መኪና ተገጨረ ለኔ አርገውላ ብዬ ፈጣሪ ላንቺ አርገው እንደው ላንቺ አርገው ማለት እና ከዛ መለሰች በጠዋት ደውላ ሚኪ
አንጀቴ ሽብርር አለ። በቃ እግዚአብሔር ምስክሬ ነው። በጣም ተረበልኩኝ። በቃ በጣም እዚህ 100 ሺህ ስገበገባለሁ ሰው ሞቷል እዛ አልኩኝ ማለት ነው። አይዞሽ ምንም ችግር የለውም ማህሌትዬ፣ ፀጉር ቤትሽንም ቢሆን ይኸው አቢባንም ደግሜ ቪዲዮ እንድትሰራ አደርጋታለሁ። አቢባዬንም ቪዲዮ ደግማ እንድትሰራ እኔም እሰራልሻለሁ። አብሽር አይዞሽ። ዱባይም ደግሞ ልመጣ ነው። በአካልም እዛው ቪዲዮ እንሰራልሻለሁ። እንግዲህ እኔ በአካል አይደለም ኢትዮጵያ ሆኜ ነው ዝም ብዬ ቪዲዮን የሰራሁት፣ ዝም ብለን ፒክቸር ከተን። አሁን ግን በአካል መጥቼ ኢትዮጵያ እሰራልሻለሁ ቪዲዮ አልኩና በአካል ከተፋልኩና ዱባይ በዛውም ለመዝናናት እግዚአብሔር ቲክቶክን የፈጠረ አምላክ ብድግ ብለን ነው ምንም ነገር የምናደርገው። እግዚአብሔር ይመስገን። ቀብራራው ጎንደሬ ብድግ ብዬ ዱባይ እንትን አልኩኝ። ከዛ በኋላ መጣሽ፣ ተገናኘን። ዱከም ሬስቶራንት ተገናኘን። ከዛ እንዴት ነህ ሚኪዬ? ሰላም ነህ? ደህና ነኝ። እንዴት ነሽ? ሁሉ ሰላም አለ ምናምን አወራን። ከዛ ማስታወቂያው እንዴት ነው የሚሰራው አይዲያ መጣውኝ። 2 ሴቶችን ስፖንሰር እናደርግና ምግባቸውን ምናምን ችለን በደንብ ማስታወቂያውን በደንብ ይታያል። እነሱም ደግሞ ለነሱም ጥቅም ነው ምናምን 2 ሰዎችን አጨን። አንዷ ትዝ ይለኛል ቃልዬ፣ አንዷ ደግሞ የወንድማችን ባለቤት ቆንጂዬ ሚስት ነው ያገባ። የእሷን አደረግንና ላይቭ ላይ አድርጋ አበጃጅተን ፀጉር ቤት ተያይዘን ሂደት ቆንጆ ተሰሩ፣ በቆንጆ ተሰሩ። ከዛ በኋላ ቆንጆ ከተሰሩ በኋላ ሬስቶራንት ደግሞ ሳርዬ አልሀበሻ ጋር ደውዬ ሳርዬ እንደዚህ ፀጉር ቤት ያላት ልጅ አለች እና ቤትሽ ደግሞ መጠን ፀጉር ከተሰሩ በኋላ አንቺ ቤት እንዲበሉ ምናምን ነገር አሰሪ ያረ ኒኪዬ ምን ችግር አለው ምናምን ሳርዬ እሺ አለንና ሁለቱን እንትሮች ይዘን ማህሌት ይፍራሽዋ አንድ ላይ ሆነን ተያይዘን ከተፍ የት እንመጣለን? ሳራ ላበሻ ጋር መጣን። ከዛ ሳራ ላበሻ ጋር መጣን። ምግብ በላን። ምናልን። ከዛ በኋላ እዛ ጋር እንትና ቁጭ ብሎ ነበረ። ማን ነው ይሄ ባለሀብቱ ሰውዬ? ወልደ ገብርኤል ቁጭ ብሎ ነበረ። እንደዚህ ያየችውና ሚኪ አለች። አቤት። ያን ሰውዬ አስተዋውቀኛለች። ወልደ ገብርኤል ነው? አዎ። እሺ ምን ችግር ወልደ ገብርኤል ይሄን ሳርጌ ወልደ ገብርኤል ጥሩ ባለሀብት ለባለሀብት ይተዋወቁ አልኩኝና ወልደ ገብርኤል እግዚአብሔር ያክብረው ብድግ ብሎ ከወንበሩ እግዚአብሔር ያክብረው ብድግ ብሎ መጣና ሰላም አለ። ሚኪ ሰላም ምናምን አለና ደስ ቻርጎ እንዴ ያት አላቅም እንደው አንተ እንዳያትን ይባያት እንጆኛ አልቀርብ ነበርና እዛ ወልደ ገብርኤልዬ ብድግ አለና ቁጭ ሰላም አለና በቃ እኔ እዛ ከቤተሰብ ጋር ነኝ ያለሁት እንትን በቃ ዘና በሉ ምናምን አለና ሂሳባችንን በላያችን ላይ ዝቅ አድርጎት እንከፍላለን ምናምን ብሎ ከፈለ። ቤተሰቦቹ ጋር አለ ብቻ እንደው ብዙም ትኩረት እንትን አላላትም። በቃ እሷ ግን ፕላን አድርጋ ስለነበረ በቃ እንትን አለች፣ አንሰፈሰፋት እና የሆነ ነገር አደረጋት። ምን ነው እንዴት በጣም ኮራ ምናምን ስትል አይዞሽ ያጋጥም ስራ ሊሆን ይችላል አይዞሽ ማለት አልኳት። አይዞሽ ምናምን አልኳት። ያው ሀብታም ሲናደድ የሚያረጋትን አሳጣት ምናምን አረታል። ከዛ ሳርዬ መበለው ጠጥ አይዟችሁ ምናምን እያለች እሺ ሳርዬ እሺ እናቴ እሺ። ከዛ ሳርዬን እኮ አውቃታለሁ ምናምን ሳርዬ አውቅሻለሁ ምናምን ስትላት አወሩ ምናምን ከሳርዬ ጋር ምናምን ያው ሳርዬ ተወቃት አትወቃት አይታወቅም፣ ሁሉንም ስለምታውቅ እሷ አወሩ። መጨረሻ ላይ ፎቶ ተባለና ፎቶ ተነሳን። ፎቶ ሳርዬም ያው ገባች፣ ሁሉም ሰው ገባ። ፎቶ ገጭ አረግን ፎቶ። ከዛ በኋላ ያው ናቲም አለ። ናቲ ቀድሞ ነው የመጣ ያው ዱባይ ሊሞክር፣ በዛውም ደግሞ ያው ማስታወቂያ ልሰራላት ስመጣ ያው ለናቲ ስራም ለማስተዋወቅ ምናምን ነው እና ነገርኳት። ያው ናቲ ወንድሜ እዚህ ያው ኢትዮጵያ ብዙ ነገር ተንከራተተ፣ እዚህ ደግሞ
ምንም የሆነ ነገር ሞክሪለት እባክሽ አንቺ የምታውቂው ምናምን ነገር አላት። በቃ ችግር የለውም አንድ የሆነ የምከፍተው ካምፓኒ አለ እዛ ካምፓኒ ላይ በማናጀርነት ቀጥሯለሁ። በማናጀር ነው? አዎ በማናጀር። ኧረ በቃ እግሯን ለመሳመም ምን ቀረኝ በቃ እንደዚህ ብዬ ኧረ እባክሽ በማናጀርነት ሊቀጠር ናትናኤል ቢኒያም ዘለቀ። ከዛ በቃ አሪፍ ሆነ። በቃ ስራ መፈለግ በቲክቶክ ስራ ፈልጉ እያልኩ ስጮህ የነበረ ሰውዬ ስራ መፈለጉ ቀረ። ከዛ በኋላ ናቲም ያው በማናጀርነት እንትን ሊቀጠር እዛ ጋር አወራችን ማለት ነው። እንደዚህ አይነት ካምፓኒ ታክሲ ካምፓኒ አድርጋ እንደምትል ምናምን አወራችን። ከዛ በኋላ እኔ ናቲን እንትን ብዬ ብዬ ወደ ሀገሬ ተመለስኩና ያው ናቲም ቶሎ ስራ እንዲጀምር ፕሮሞሽኑ መሰራት አለበት። በቃ ፕሮሞሽኑ መሰራት አለበት። ፋሲካም አለች፣ ፋሲካ ቶላና አንተ ፎቶአችሁ ይለጠፋል እዛ መኪና ላይ በኢትዮጵያ ሀገር ደረጃ ወገኖቼን ለመርዳት ወንድሞቼን የኔን ህዝቦች ለመርዳት ለማገዝ ነጭ መቅጠር ይቻላል፣ ምን ፊሊፒን መቅጠር ይቻላል። ግን ወገኖቼን የራሴን ሰዎች ለማገዝ ለመርዳት ነው የምፈልገው እና እነሱን አሰልጥኜ ምን ብዬ ወደ ስራ እንዲገቡና ባህላዊ ኢትዮጵያዊነትን የሚያስተዋውቅ ልብስ ለብሰው እንዲሰሩ ምናምን ብላ በቃ እኔ አንድ ያው ሰው ካመንኩኝ በቃ ምንም እንደማላገናዝብ የተረዳውበት ጊዜ ነው እዛ ጊዜና ያለችኝ የምትለውን ሁሉ እሺ ነው የምለው። ምክንያቱም ምንድነው ናቲን በማናጀርነት ኦሬዲ የቀጠረችው ሰው ናት። እዛ ጋር አገላኛለች። አንደኛ ጊፍተር ናት፣ ሁለተኛ ሰው ረጂ ናት። ሴትዮ ቁልፍልፍ አድርጋብኝ አይምሮዬን በምንም እንትን ልላችሁ። ማስታወቂያው ተሰራ። 70 ሹፌሮች እንፈልጋለን፣ 70 ሹፌሮች እንፈልጋለን። በቃ ምንም ጊፍተር ናት፣ ረጂ ናት። ምን ታጭበረብራለች ደግሞ? ስንት ነው ፕሮሰሱ ሲባል 100,000 ብር ነው። 100,000 ብር ነው ማለቂያው፣ 100,000 ብር። ምን ችግር አለው ነገር ብዬ ተሰራ። ቪዲዮ ሰራው። ከዛ በኋላ ፖስተር ሰው በኮሜንት ላይ አረ ይሄ ልጅ ይላል። ሀቢባን ደወለች ቶሎ ፈጥና። ሀቢባ እህቴ ሁሌ ማከብራት በእውነት ደወለች። ሚኪ ድለላ ጀመርክ እንዳለች። የምን ድለላ ነው? እኔ አላውቅም። ኢትዮጵያ አሁን እዚህ ስመጣ ነው ብዙ ነገር ያወቅኩት ስለዚህ ሀገር እንጂ እኔ አላውቅም። ድለላ ይሁን ምን ይሁን ድለላ ጀመርክ እንዴ? ጉዳይ እኮ እንደዚህ ነው። ከሰው ኃይል ምናምን እንደዚህ አይነት ጉዳይ ያስጠይቃል። ይሄ ከባድ ነው። ዝም ብዬ ብቻ ሀቢባ ያረ ይሄን ጉዳይማ ራሷ ብዙ ነገር አስተካክላለሁ ይሄን ስራ ያለችኝ እንጂ ዝም ብላ እንደዚህ አይነት ነገር ውስጥ አትከተኝም ብዬ እኔ ሀቢባንም ያው በአንድ ጆሮ ሰምቼ በልቤ እንትን ሳልላት ይሄን ያህል ዝም ብለሽ ነው የፈራሽው አይነት ነገር በሚል ብቻ እኔ ነግሬሃለሁ፣ አስጠንቅቄሃለሁ አለች። እሺ ከዛ ብዙ ሰዎች ይደውላሉ። የሚደውሉት ግማሹ ይሄ ጉዳይ እውነት ከሆነ ያው እውነት ካልሆነ አንተ እዚህ ውስጥ ልትገባበት አትችልም ነው እና እውነት ከሆነ ሚኪዬ ይሄ ጉዳይ እርግጠኛ ከሆንክ እባክህ ወንድሜን እባክህ እህቴን እባክህ ሲሉኝ በቃ እኔማ ኧረ እውነት ነው ሴትዮዋ። ከዛ ሰዎቹ ተሰባሰቡ ምናምን ነገር በደንብ ተሰባሰቡ። ቴሌግራም ላይ እኔም ጋር ላርጋቸው እያየዋቸው ምናምን ነገር ልጆቹ በቃ ቶሎ ቾኮሉ አሉ። በቃ የቴሌግራም ላይ ያሉ ሰዎች ቸኮሉ። በቃ ነፍሳቸው ወጣ አሉ። በቃ ቶሎ የፈጠነ ዱባይ ሄደን በአንዴ ቢሊየነር ሊሆኑ ማለት ነው በአንዴ መኪናው። ከዛ በኋላ በቃ እኔ ቴሌግራም ላይ ሂዱና በራሳችሁ የምትጨርሱትን ጨርሱ፣ በራሳችሁ ጨርሳችሁ እዛው ካምፓኒ ጋር ሂዱ ነው መላቸው ደጋግሜ እኔ። ምክንያቱም ከብር ጋር የሚያገናኝ እሷም ጋር እንዳልገናኝ ብቻ እግዚአብሔር የዛ ጊዜ እኔን ገልጦታል በዚህ ጉዳይ። ማህሌት ይፍራሿ የምታረገው የምታውቀው እሷ ናት። ከዛ በኋላ የሆነ ቀን በቃ ማትችሉ ከሆነ እኔ እጨርስላችኋለሁ፣ በቃ 100 ሺህ ብር አስገቡ እኔ እጨርስላችኋለሁ ማለት 70 ሹፌሮች ናቸው 100 ሺህ ብር እኔ ያስጨርስላችኋለሁ ስትል ተለይ እዛ ጋር እንዳልናገር ምናምን ማምናት ሴትዮ ናት። ግሩፑ ላይ እንዳልናገር ለሶስት
ድራይቨር እንትኑ ላይ የገቡ ልጆች አንድ አረጋ ይባላል፣ አንድ መሐሌት፣ አንድ ደግሞ የማና ሊሞሽ ዲቦ እህት ልጅ የማና ሊሞሽ ዲቦ ወንድም የማና ሊሞሽ ዲቦ ነብሷኒ ማለት የማና ሊሞሽ ዲቦ ወንድም ለሱ ቮይስ ሶስቱ እንደውም ለሁሉም ነው ሌላ አረግ የነበረው አክስቴ ናት። ያው አረ ተዋት በቃ እቺን የምታክል ሀብታም ሴትዮ እቺን የምታክል ብር ምን ብራ ተነካባለች ምናምን ነገር ምናምን ብላ ስትለኝ እውነትሽን ነው እናቴ እውነትሽን ነው ምናምን ብዬ ለሶስቱ ግን ቮይስ አድርጌ ባካችሁ ተጠንቀቁ፣ ብራችሁን ለማንም አትስጡ። ብራችሁ ከወጣ በኋላ ወጣ ነው ቮይሱ። እኔ አሁንም እኔ አሰማችኋለሁ አለ ቮይሱ ማለት አረጋኝ። እንዴት ነኝ አባት ሰላም ነው አለን። እኔ ይኸውልህ እኔ አሁን የምነግራችሁ ነገር ለማንም ብራችሁን አትስጡ። ገባችሁ አይደለ? ለማንም እኔ አሁን እኔ ቲክቶከር ነኝ አውቃታለሁ። ኦልሬዲ ምርጥ ሰው ናት። ግን ሰው ማመን ከባድ ነው። እኔ እሷንም ሰላምናት ቀርጪ ሳይሆን እናንተንም ሰላምናችሁ ቀርጪ ሳይሆን ቢያንስ ለማንም ለምንም ሳትልኩ በራሳችሁ የምትጨርሱበትን መንገድ ፈልጉ። ብራችሁ ከወጣ በኋላ ወጣ ነው። እኔ እየነገርኩ ነው ለአንተም። ብር ከወጣ በኋላ ወጣ ነው። ተረጋጉ። በራሳችሁ የምትጨርሱበት መንገድ ካለ እንትን በሉ። በኋላ ዋይ እንዳይፈጠር። ማይኩ ሰላም፣ እንዴት ነው? ሁሉ አማን ነው ያለን። አሁን እኮ አማራጭ ጠፋኩ። ወዛም እዚህም ፈደፍ አልኩ እኮ ዱባይ እኮ ብዙ ጀለሶች አሉ። እነሱ የሚያወሩት ሌላ ታሪክ ነው። 200,000 ምናምን እያሉ እኮ ነው እኮ እንጂ ሰው እኮ አሁን ቆርጥ እንደዚህ ብቻ እንደዚህ መለሰልኝ። አልቻልንም እኛ ብሩን ማስወደዱብን። በዚህ ገብቶ በዚህ ወጥቶ ብሎ ነው የሚያወራኝ። ከዛ እኔ ቮይስ አልመለስኩለትም። ያው አክስቴም በቃ ይቺ ብር ደግሞ ለሷ ቢሊየነር ለሆነ ሴትዮ መስጠት ታዘናቀኝ። እሺ ቢያንስ 100,000 እንዳትከፍሉ በቃ 30,000 ምናምን ብዬ ብቻ ማዘናጋት ሰለ። ብዙዎቹ 30,000 ከፈሉ፣ ብዙዎቹ 100,000 ከፈሉ። ከዛ በኋላ በቃ ቶሎ ተጨርስ ምናምን ነገር ብዬ እኔ ላሽ አልኩኝ። ከዛ በኋላ ተደጋጋሚ እየተደወለ ትልልቅ ሰዎች ምናምን ሆነ እንትን ሲደውሉ ብድግ ብዬ ጉዳይ ጠንከር አለ። ስለዚህ ቶሎ ብዬ አኮሞዴሽኑን መኪኖቿን እና ያለውን ነገር ኢንፎርሜሽን እስኪ ስለ ካምፓኒው ምንድነው የያዝከው መረጃ ሲባል ብን ብዬ እሷ የላከችልኝ መጀመሪያ ስለ ካምፓኒው ንግድ ፍቃድ ነበር። ንግድ ፍቃዱንም አላየሁትም። የላከችው ንግድ ፍቃድ እንደ መረጃ የፀጉር ቤት ማስታወቂያ የፀጉር ቤት ንግድ ፍቃድ ነው የላከችልኝ። አላየሁትም። አለመማር የጠቀመኝ ጎዳኝ። እዚህ ጋር አላየሁትም ንግድ ፍቃዱንም። ከዛ በኋላ ቀጥታ ዱባይ ሄድኩና ኮንዲሽኑንም ታክሲዎቹንም ንግድ ፍቃዱንም አሳይ ብዬ ሲዛ ዛሬ ንግድ ፍቃዱን የሚያዩት እኔ ይሄ ጉዳይ እንትን ካለ በኋላ ምናምን ጉዳዩን አስረጅኝ ብዬ ዱባይ መጣሁ። ለማንም ሳልናገር ይሄን ጉዳይ ለማጣራት ምክንያቱም በሄድኩኝ በ10 ምናምን ቀን በወር ከምናምን ነው የመጣሁት ተመልሼና ጉዳዩንም ለማጣራት ማለት ነውና ጉዳዩም ዛሬ ነገ ሲባል ዛሬ ቆይ ከባሌ ጋር ዛሬ ከምናምን ጋር እያለች ብቻ እንትን እያለች እንትን አለች። ቀን ትገዛለች ስምራ ማለት ነው። ከዛ የሆነ ቀን ምን ይፈጠራል? መብረቁ ቤት ፎቶዋ ተለጥፏል። መብረቁ ቤት ፎቶዋ ተለጥፎ መሲ ብርጅስቶን እንትን ናት እዛ ገዝተ ላይ ገብታ እያወሩ ነው ከመሲ ብርጅስቶን። ከዛ በኋላ ረሚቲ ደወለች። በቃ በእግር በፈረስ ረሚቲ አትርፈኝ ካምፓኒን እንደዚህ አድርጌ እንደዚህ እኔ ድክ እያልኩ ገና እንትን ስል ሊጥሉኝ ነው። በቃ ሚኪዬ ድረስልኝ። ወይኔ እነዚህ ይኸውልህ የአበሻ ክፋት ይኸው ምናምን ስትል ኧረ ተረጋጊ። ምንድን ነው የተፈጠረው? እንደዚህ አድርገው ሊጥሉኝ ሌባ እያሉኝ ካምፓኒ ወደ 2 እርምጃ ከዩኤኢ መንግስት ከዚህ መንግስት ብድር ልወስድ ለካምፓኒ ትልቅ ብድር ነው የሚሰጡኝ። እዛ ብድሩን ልፈራረም ትንሽ ነው የቀረኝ። ትንሽ ሲቀረኝ እንደዚህ ሊያደርጉኝ ይኸውልህ እንደዚህ ሊያደርጉኝ የለፋሁበትን ሁሉ ምናምን ስትል ኧረ በቃ ተረጋጊ። ምንድን ነው ታዲያ ማድረግ ያለብን? መሲ ደውልላት። መሲ ብርጅስቶን እህቴ ጋር ደውዬ መሲ ኧረ እባክሽ እቺ ሴትዮ ምንድን ነው የምትለው እስኪ አናግሪያት እባክሽ። እቺ የምትያዝ ሴትዮ ደግሞ እቹትና እስኪ አውሩ
ብዬ እኔ ልደቴ እንደ ነገ ነበረ። እንደ ዋዜማ ደግሞ አንድ ካፕቴን የሚባል ሰውዬ በጣም ባለሀብት ነበረ። እሱ ይሄ እንኳን ትክክለኛ ባለሀብት እና ካፕቴን ይባላል። ከሱ ጋራ ዜሮ ግራቪቲ ምናምን ይባል ወሰደኝ። ልደት ማግስት ነው ምናምን ብሎ ወሰደኝ። ዜሮ ግራቪቲ እኔ ፈታ እያልኩ ነው። ከመሲ ብርጅስቶን ጋራ አወሩ። ምን ያወሩ ምን ይግቡ ስምጥ ይግቡ የማውቀው ነገር የለም። ይሄው በማህተቤ ነው መመለው። ምንም እንደሚያወሩ አላውቅም። ብቻ እኔ ልደቴ ነበረ 30 ምናምነኛ አመት ልደቴ ነበረ። ከዛ አወሩ ምናምን። ከዛ ደግሞ ከመብረቁም ጋር አወሩ። እዛ ተማማሉ። በ17 ቀን ይሰጣል ባም ተባባሉ። በቃ ተፈታ። እኔ በቃ ሰላም ወረደ። ማህሌትም ሰላም ሆኑ። ብቻ 17 ቀን ነው ምናምን ተታ። 17 እየተጠበቀ ባለበት ጊዜ አንድ ሰው ደወለልኝ። ሚኪ ይሄ ጉዳይ እንደዚህ ቶሎ በል እስካሁን ድረስ ሄደህ ምንም አላረክም። ፍጠንና ጉዳዩን አኮሞዴሽኑንም ምኑንም እንትን በል። ልጆቹም ደግሞ ነገ ነው ከ4 ቀን በኋላ ከ5 ቀን በኋላ ልትመጡ ነው ተብለው ይሄ ልብስ ምናምን አሰፍተው ምን ብለው ምናምን ቮይስ ቴሌግራም ላይ ግሩፕ ላይ ገብቼ ሰማሁኝ። በቃ ሰማምጣቸዋለች። እዛ ግሩፕ ላይ የእሷ ሰዎች ወደ 10 ይሆናሉ። ሰዎቹን የሚያሰምጡ 10 ሰዎች ገዝታለች። በቃ እነሱን መስለው ምናምን እዛ ግሩፕ ውስጥ በቃ ግሩፑን የሚነዱት ሰዎች አሉ። እኔ ግሩፑን ቼክ አድርጌው አላውቅም። በቃ እኔ አመንኩ በቃ እና ይሆናል ብዬ ለማየት ነው። ግን ሊመጡ ነው ተዘጋጁ ተብለው ሰዎቹ ከሚከራዩበት ወጥተው ስራ ተፈናቅለው ሻንጣቸውን ይዘው ቦሌ መምጣት ነው የቀራቸው። ሁሉም ሬዲ ሆኖ ጎሮሮዋን መሲ እንደዚህ መሲ ቀውጥ ያደረገች መሲ ብርስቶን ቀውጥ ያደረገች። እንዴት እንደዚህ ልጁን ገደል ልትከቹ ነው? ከምሽቱ ማታ ልጁን ገደል ልትከቹ ነው? የፈጠነ ንግድ ፍቃድሽን ማየት ፈልጋለሁ፣ መኪኖቹን ማየት ፈልጋለሁ፣ ሁሉንም የኔን ጉዳይ መሲ ብርስቶን ቋረገች። በቃ ንግድ ፍቃዱንም ሁሉንም ነገር ማየት ፈልጋለሁ ብላ ቀውጥ ያደረገችው መሲ ብርስቶን ቀውጢ። በቃ ቶሎ ብለሽ ይሄ ልጁን በዚህ ውስጥ አደጋ ገደል ልትከቹ ነው። የሰው ሀብት ልዩነት የሰው ሀብት ምናምን በቃ መሲ ብዙ ነገር አለቻት። ደነገጠች በስ ስልክ። ከዛ በኋላ ቀጠርናት። መቼ እኔና መሲ ብርጅቶ ቀጠርናት። ዱከም ቀጠርናትና ያልነገርኳችሁ ታሪክ ለአመት ባል ቤቷ ጠርታን ነበር። የፀጉር ቤቶች ሰራተኞቿን እኔን ጠርታኝ ነበር። ናቲ ቀድመ ሂድ አልኩትና እኔ እዛ አጅማን ሳሪ ጋር ነበርኩኝ። ናቲ አንተ ቀድመ ሂድ፣ እኔ ሌላ ቦታ ሄዳለሁ እመጣለሁ አልኩኝ። ከዛ በኋላ ሄጄ ቤቷ እዚህ ሻርጃ ነው ምናምን ቤት አላት ፎቅ ላይ ምናምን። እዛ የእንትኖቹም ሰራተኞች የፀጉር ቤቷም ሰራተኞች ምናምን እዛ ነበሩ። ሄደን በደንብ አድርገን አወራን፣ ብዙ ነገር አወራን። የፀጉር ቤቶቹም ሰራተኞች ነበሩ። የፀጉር ቤቶቹም ሰራተኞች እዛ አወራን ምናምን። በቃ ባሏንም ይሄ ነው ባሌ ፊልም ሰርቷል ብላ ፊት ለፊታቸው የፀጉር ቤቶቹ ፊት ለፊት። ከዛ ሚኪ ግን ልጄ ነው ብላ ነው የምታስወራው። በቃ ሚኪ ልጄ ነው፣ ታማኝነትም አለኝ ምንም አለኝ እኔ በቃ ሚኪ ልጄ ነው ትላለች። ሁሉንም ሚኪ ልጄ ነው ነው። ለእነሱም እንደዛ ብላ ነው ያሳመጠቸው። በቃ ሚኪ ታማኝነት አለ፣ እሱ ካለማ እነሱም እዛ እየተገነተሩ ነው። ካናዳ ትሄዳላችሁ ተብለው እነሱ 1.7 ምናምን ደሞዛቸው አይከፈላቸው ምናምን። በቃ ሚኪ ልጄ ነው፣ ሚኪን ይዘንማ ብለው ሁሉም ሰው ሚኪን ይዘን ብለው ሹፌሮቹ እነዚህ ሚኪን ይዘን ከዛ ምግባችንን በላን። ኬክ ምናምን ነገር ነበረ። ኬክ ሁላ ተቆረሰ። ዳቦ ምኑ በቃ ለኛ ነው። እንክብካቤው ተው በቃ ቤት ውስጥ ልጆቿ ነበሩ። ልጆቿ ቆንጆ ልጆች ነበሩ። በቃ ግን ፊታቸው ላይ ምንም ደስታ አልነበረም። እስከ አሁን ነው ማስበው እንደዛ ምንም ደስታ የላቸውም። በቃ የሆነ ቤቱ ራሱ የሆነ እንደው በቃ እንደው ኢመርጀንሲ የተሰተረ ነው የሚመስለው። በቃ ቤቱ ራሱ ይሆናላ
ስታንድ ባይ የሆነ ቤት አይነት ቤት ነው። ምንም በቃ የሆነ ግሬስ የሌለው ቤት ነው። እና ያው ወደዚህ ስለምትሯሯጥ በቃ ብዬ ነው እንደ ያሰብኩት ማለት ነው። እና እንደዛ እቺ ስቶሪ ስለነገርኳችሁ ነው ወደዚህ ያመጣኋት። እና ወደ ዋናው ስንመለስ ምንድነው ከዛ እኔና መሲ ብርጅስቶን ቀጠረችን። መቼ ቀጠረችን? በንጋታው ዱከም ቀጠረችን። ዱከም ተገናኝተን ሁሉን ነገር ልታሳየን አቡዳቢ ደግሞ ያለውን የመኪኖቹ አቡዳቢ ነው ያሉት ለምርመራ ምናምን ብላ አቡዳቢም ልትወስደን መኪኖቹ ጋር እኔ አቡዳቢ ነበርኩኝ። ከዛ ብድግ ብዬ ከአቡዳቢ መሲ ብርጅስቶንም እዚህ ዱከም ልቻለችው ጠበቅናት። ብንጠብቅ የለችም። ከዛ በቃ የዛ ሰዓት ሴትዮ ሌባ መሆኗን እንደተጭበረበረ አወኩ። ይህን ሳውቅ እኔ የእንትኖቹ የሹፌሮቹ የላዳ ሹፌሮቹ ምናምን የታክሲ ሹፌሮቹ ምናምን ምንም የሚያውቁት ነገር እነሱ ብለው በቃ ላይፋቸውን ወይኔ ዱባይ ሄደን እዚህ ምን በለው እርጎ እንጠጣለን ምናምን ነው የሚባባሉት በቃ ቴሌግራም። ከዛ እነሱን ገብቼ አረጋጋው። ማንም ሰው ከሀገር እንዳይወጣ ቪዲዮ ሰራው። ማንም ሰው ከሀገር እንዳይወጣ ይሄ ጉዳይ እያልንበት ነው፣ ተረጋጉ። ከሀገር ቢያንስ በምንም አድርጋ እንኳን ልታስወጣቸው ከሞከረች ከባድ ስለሆነ አስቡት። እዚህ መጥተው ደግሞ ሲጉላሉ ማለት ነው እንዳይወጡ ቪዲዮ ሰራውኝ። ተደናገጡ፣ ሹፌሮቹ በጣም ተደናገጡ። ሚኪ በጥቅም ስላልተግባቡ ነው እንጂ ለኛ ምቀኝነት አስቡ ባለቀልን ሰዓት ምናምን ያሉ ቴሌግራም ሰማቸዋለሁ። ቴሌግራም በጥቅም ሳይስማሙ ቀርተው ነው እንጂ እኛ ላይ እንደዚህ ያደርግብንም እሷም እንደዚህ አታረግም። ምክንያቱም እሷ አሰማምጣቸዋለች። በቃ በጌታ ፍቅር በዚህ ፍቅር እያለች ሴትዮዋ ስላረገቻቸው ሚኪ በጥቅም ተጣልተው ነው እንጂ በጭራሽ እንደዚህ ሊሆን አይችልም። ሌላ ግሩፕ ከፈቱ ምናምን ታክሲ ሹፌሮቹ ቮይስ ይልኩልኛል ምናምን። ከዛ ሙኒት ጋራ ይሁን ሙኒት ጋራ ይቀር ጆከር ጋራ ይሁን ጉዳዩ ዳኝነቱ እንዲታይላቸው ማለት ነው። ሙኒት ጋራ እንኳን ብዙ ሰው የለም፣ ሙኒት ጋራ ብዙ ሰው አይገባም ምናምን ይሉና እንትና ጆከር ደግሞ መረጃ ምናምን አላቸው። መረጃ ምናምን ሲላቸው ጆከር የሚኪ ወንድም ስለሆነ ይቅር ጆከር ይቅር ሀቢባ ጋር ይሁን። ሀቢባማ አብራው እየተጫወተች አብረው የሚሆን አይመስለኝም ምናምን እያሉ ብቻ እንትን ይላሉ። የሚወስኑበት አጡ፣ ምንም ማረጋገጫ አጡ። ብቻ ለእኔ ሳይድ ከዛ በዚህ መሀል ነው ከሰዓት ላይ ከሰዓት ምናምን ሀቢባ ቤት አንዷ ሄዳ ቅልብልብ ስትል ሄዳ ከሰሰች። ከዛ ሀቢባ ደወለችና ሚኪዬ ክሱ መጥቷል እዚህ መተክ እንድትቀርብ ምናምን ስትለኝ አውዬ አሁን እኔና አንቺ ወንድምና እህት ነን ምናምን ነገር አልኳት። እንግዲህ አንተ እንዳሰብከው እንደተመቸ ክሱ መጥቷል። ክሱ ግዴታ ለህዝቡ ሁሉን ነገር ይፋ መደረግ አለበት። ጆከርም ጋር ሲሉ ነበር አንቺን ብቻ እንትን እንዳይልሽ ሳይድ እንዳያረግሽ እንዳያስጨንቅሽ እኔ ችግር የለብኝ አልኳት። ከዛ ቀጥታ እንትን በቃ ገባን ሀቢባ ቤት። ጉዳዩ በደንብ አድርጎ ተተነተነ። ጉዳዩ እንዴት እንደነበረ ከዛ መጨረሻ ላይ ምን ተባለ? በቃ ወደ ውሳኔ ሲገቡ ሁሉም ሰው ይሄን አወራ ያለውን ነገር መረጃም ሁሉም ነገር ተወራ። በቃ መጨረሻ ላይ በቃ አንድ ላይ ክፈላቸው ወደሚለው ውሳኔ ሀቢባ መጣች። ክፈላቸው እኔም ጓደኛ ነኝ እህት ነኝ የምችለውን አግዛለሁ። ጓደኞችን በሚያግዟል ከህዝቡ ሳይሆን እርዳታ በቃ ጓደኞች በዙሪያችን ያለው ምናምን ነገር ዜድም 50 ሺህ ብር ምናምን አለች ገብታ። ከዛ በኋላ ሌላም ሰዎች ነበሩ። አንዳንድ ሰዎችን በቃ ሰፖርት እናደርገዋለን ምናምን አሉ። ከዛ በቃ ተዘጋ። ከዛ ሲዘጋ የቲክቶክ ማህበረሰብ ይሄ ነበር እንዴ ጉዳዩ? እንዴት ይዘጋል? እንዴት ተብሎ ጉዳዩን
አጣጣፉት። ይህንን 57 ሚሊዮን ብር እዛ ያጭበረበራቸው የዛሬ 2 ዓመት ያጭበረበረቻቸውን ታሪክ ጎትተው አምጥተው እዚህኛው ላይ ክልብስ አድርገው ሚኪዬ እቺን የመሰለች ጮማ ነገርማ ተገኝታብህ እንዴት ልታበልጥ ትችላለህ? እንዴት ወዴት አባለ ትሄድ ነው ተብሎ 57 ሚሊዮን ብሩን ጋር በዚህም አንድ ላይ አድርገው ሚኪዬን መሀል ላይ ሳንዱት። አንዱ መጥቶ በዚህ ጋር አታውራ፣ ዝም በል ራስ ላይ መረጃ ነው የምትሰጠው፣ አራትን በል በዚህ ገብቶ በዚህ ሲያወዛግቡኝ ዝም አልኩኝ። ከዛ በዛ ዙር ሄደው ደግሞ ዝም ያለው እኮ እውነት ስለሆነ ነው። የ57 ሚሊዮን ካናዳ ትሄዳላችሁ በዚህ ባንክ የተባለው እኮ እኔ እኮ ምንም የሚያገናኝ ሰዎቹ ጠርታችሁ እኮ ብታመጧቸው ሚኪኝ የሚባል ሰው አናውቅም ነው የሚሉት። በዚህ ጉዳይ ምንም እኔ አያውቁኝ አላውቃቸው። እኔም አብረ ሰርፕራይዝ የሰማሁት 57 ሚሊዮን ብር እንደዚህ ተጨበረበሩ ተብሎ የኛ ጉዳይ ሲመጣ ነው የሰማኋቸው። ጉዳይ ካለ እስኪ ወጣችሁ ሚኪ እናቋለን ብላችሁ እንትን እስኪ ውጡና አላውቃቸው። እኔ የማውቃቸው እነዚህ ሹፌር የተባሉትን ሰዎች ነው። እነሱ ደግሞ ከፍላችኋለሁ፣ በቃ ችግር የለም። በእኔ አይደል እንትን ያላችሁ እኔን አምናችሁ ነው። ህዝብ አምኖ እዚህ ያደረሰኝ ሰው ነኝ፣ ክብር ያለኝ የምደመጥ ሰው ነኝ። ችግር የለውም፣ ለምንም ቢሆን እከፍላለሁ። ጓደኞቼም ደግሞ አግዛለሁ አላሉኝ። እሺ ምናምን ተብሎ ቀን እየገዛን እያለ በአራተኛ ምናምን ቀኑ ምናምን ሙኒት ቤት ተከፈተ። ጉዳዩን ጎንጉነው ከፈቱት ሙኒት ቤት። ከዛ በኋላ እኔ እንዲህ ገብተህ በዚህ ወጥተህ ምንም አይዲያ ውል የሌለኝን ነገር ሁሉን ነገር ክምርምር አረጉብኝ። ከዛ በኋላ እንደዚህ ከሆነ ጉዳዩ ወደ እኔ እያመራ ከሆነ ጠቅላላውን ወደ እኔ እያደረጋችሁት ከሆነ እኔ ብሩንም አልከፍልም። ወንጀለኛነቴን እዛ ጋራ ሀቢባ ቤት ወንጀለኛ ስለሆነ አምኖ እኮ ብሩን ከፍላለሁ ብሎ ሊቀየስ 57ቱን በልቶ ከዛች ላይ ይሄን ሊከፍል ምናምን ተብሎ አይለኛ ድራማ አድርገው አሪፍ አድርገው ወጥመድ አበጅተው ዛጋ ውትፍትፍትፍትፍ አደረጉ። ከዛ ሁሉን ነገር በቃ እኔ ላይ ከማመሩት ማለት ነው። ይሄን የመሰለ ጥብስ ነገርማ ተገኝቶብሽ አንቺ ሰርቫይቭ አታረጊም ብለው ህዝቡ ራሴ ላይ ድብልቅልቅ አደረገብኝ። ከዛ በኋላ ማስፈራራቶች መጡ። ሀገር ትገባለህ፣ እንገላለን፣ በዚህ ገብቶ በዚህ ወጥቶ ብዙ ነገር አሉ ምናምን። እዛ በቃ ሐሳቤ መሰለው ላይ የደወለ አይምሮዬን በዚህ በቃ ራሴን ማጥፋት እስኪደርስ ማለት። እዛ በኋላ በቃ ሁሉንም ነገር እስኪ ዝም አልኳቸው። ሁሉም ሰዎች የፈለጉትን ነገር ሲደረማምሱ በዚህ ገብቶ በማንነቴ በምኔ ሁሉም ነገር መጡ። ስንት ዓመት ወደውኝ ተከባብሬ ከሁሉም ሰው ጋር የኖርኩትን በቃ የተጨበረበራችሁ ነበር። በዚህ ገብታችሁ የሚችሉትን ሁሉ አደረጉ ምናምን ዝም አልኳቸው። ከዛ በኋላ እኔን የሚወዱኝ ሰዎች እኔን በዚህ ጋር መተው ዝም በል እያሉኝ በዛ በጀርባ ሄዶ ደግሞ እኔን የሚያከብሩኝ የሚወዱኝ ሰዎች ጋር ሄደው ዝም ያለው እኮ እውነት ስለሆነ ነው እያሉ ለሚወዱኝ ሰዎች እንደዚህ እያሉ የማሳመኛ ቃል እየሰጡ ሁሉም ሰዎች እኔ ላይ በቃ ጀርባቸውን ይሰጡ አደረጉ ማለት ነው። አንዴ እንኳን እንደዚህ አቀፌ ቻው እንኳን ሳላችሁ ቤተሰቦቼ እንብዬ አጋጣሚ መጥቼ ከ20 ቀን ከወር በኋላ ምናምን አንድ ከታክሲ ሹፌሮቹ መሀል አንዱ እኛ ተንገላታን ምከስም ይክሰስ ምንም ይበል በቃ እባክህ በራችን መልስልን እኛ እንዲህ ነው እንዲህ አድርገን ነው ምናምን ሲሉ እኔ ችግር የለውም ከኔ ከእናንተ ነው ይሻላል ብዬ ብራቸውን ይቅርታ ብዬ ብራቸውን መለስኩላቸው። የነሱ ብራቸውን መለስኩላቸው። ሰባራ እንትን አሉ ሄዱ ብራቸውን ይዘው አመስግነው ቪዲዮ ሰርቼ ቪዲዮ እንኳን ፖስት አድርገው ከዛ ላይ ነው ብር የመለሰው ብለው ብዙ ወሬ አወሩ ማለት ነው። እዛ እንደዛ ሆኖ እኔ ህይወቴን በቃ እግዚአብሔር ደግሞ መሞትም አለ ብዙ ነገርም አለ ብዬ ህይወቴን ቀጠልኩ።
ስለ ሚኪ ወልዶላታል ከብዶላታል በዚህ ብዙ የሰማችሁትን ነገር ሁሉ ተወራ። በዚህ ጉዳይ ብዙ ሰው ተጭበርብሯል። እኔ እንዴት ነው አጭበርባሪ ሆንኩት? ከነዚህ ሁሉ ሰዎች መሃል ብዙ ተጭበርብሮ ብዙ ሰው አብሯት ሰርቷል ምናምን ነገር ግን እኔ ነኝ አጭበርባሪ ሆንኩት። አጅሪ እሷ እንዳደረገችኝ ሴታፕ እንዳደረገችኝ ሰውም አይቶት ይሆናል። ግን ብዙ ሰዎች አብረዋት እንትን ብለዋል፣ ያውቋታል ምናምን። ብቻ እንደዚህ አይነት ነገር ነው ታሪኩ ያለው ነገር። ከዛ ጠፋች። አሁን ደግሞ የሆነ ሴትዮ ሳጂ የምትባል ሴትዮ መጣች። ስትመጣ ደግሞ በቃ እዚህ ነው ያለችው፣ ከሚኪ ጋር ነው የምትኖረው ዱባይ ምናምን እያሉ ማይረባ ነገር እየለፈለፉ እኔ በዚህ በተፈጠረው ነገር ብዙ ነገር ያጥቻለሁ። የሰው መሳቂያ ሆኜ የሰበሰብኩትን ብሬን አጥቻለሁ። እንደ ድሮ አመኔታዬን ሁሉ ነገሬን ነው ያጣሁበት። ብዙ ነገር ያጣሁ እና እባካችሁ የኢትዮጵያ ሕዝብ አለ የምትሉትን ነገር ሁሉ አምጡ። ይሄ 57 ሚሊዮን ብር የተበላችሁትን በካናዳ ትሄዳላችሁ ተብሎ ፕሮሰስ እዛ ጉዳይ ላይ እንኳን ካለውበት ሚኪ አለ ብላችሁ እስኪ ቪዲዮ ስሩ ወጣችሁ። እኔ የለሁበትም። ያለሁበት እዚህ የሰራሁባት ማስታወቂያ አለች። እሷንም ደግሞ በስነ ስርዓት ይቅርታ ጠይቄ ቋጭቻለሁ። ሴትዮዋ በምን እርዳታ በምንሰራው በምናምን በጊፍት በምናምን ነው በዛ ጎን ገብታ መጥፎ ነገር አድርጋ ሄደችው። ምንም አይነት ነገር የለም። እኔን ተፋቱኝ ባካችሁ፣ እኔን ተፋቱኝ። ለምወደው ለኢትዮጵያ ሕዝብ ስል ነው ይሄን እነዚህን ቪዲዮዎች የሰራሁት ማለት ነው። ማህሌት ይፍራሿ፣ እግዚአብሔር ካለሽበት ፈጣሪ ያስይዝሽ። ሌላ ምንም ነገር ብለው ነገር የለኝም።